በሰጋቱራ ነበረ ሴትዮዋ እግሬን ምታስረኝ እስከ ላይ እስከታች ድረስ ምናምና በጣም አስከፊ ጊዜ ነበረ ለኔ። አንተ ትቆማለህ እኔ አልቆም፣ ግን አንተ ቆመም ታረጋውን ነገር እኔ ቁጭ ብዬ ማለት እችላለሁ። ያምሩ እንጂ ይሄ እኮ የሚጎተት ነገር ነው። እንደውም እንዳስተማሪ ሰሙን ሜንሽን ማድረግ አልፈልግም፣ ግን ከዴስክ ላይ ጎትቶ ጥሎኛል። ምን ያታድፍሻል ብትቀመጭስ ቤት አሁን አንቺ ሄድሻል አቺም ሲሉኝ እናደራለሁ። ስቲል ነው አልወድም። አሴ ትሮማ ሆኖብኛል። እኔ ሀያት በቃ ሀያት እኮ ዛሬ ይሄንን ኑሮ ኖራ ሄደች መባል አልፈልግም። አሻራዬ እስከ መጨረሻው እንዲጻፍ ፈልጋለሁ። ሴቶች ከነቁ ሀገር ይነቃል ብዬ አስባለሁ። ብዙ ጊዜ ይሏለሁ እኔ ከችግሮቼ በላይ ነኝ። ራሴን አልተቀበልኩም ማለት እኮ ካላህ እንትን ጋር እየተጣለው ነው ማለት ነው። ቀደረ አላህ ወማ ሻአ ፈዐል። ቀደረ አላህ ወማ ሻአ ፈዐል። ቀደረ አላህ ወማ ሻአ ፈዐል። በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከሥራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስት ዛሬ ደግሞ በጣም ምርጡን የሆነውን ኤፒሶድ ነው ወደ እናንተ ይዞ የመጣው። የዛሬዋ እንግዳችን ሀያት ትባላለች። እንግዲህ እስከዛሬ ከቀረቡት እንግዶቻችን ውስጥ በብዙ መንገድ የምትለይ እንግዳችን ነች የምትሆነው። በጣም ለብዙዎቻችሁ ሞቲቬሽን ማነቃቂያ ልትሆን የምትችል እህታችን ነች። የሩፈይዳ የሴቶች አዋርድም ላይ እንደዚሁ ተሸላሚ የነበረች እህታችን ነች። በብዙ መስዋዕትነት ነው የእውነት ዛሬ ከኔ ጋር የተገኘችው። ሰው በቀጥታ ወደሱ አልፋለሁኝ። ሀያት እንኳን ደህና መጣሽ። እንኳን ደህና ቆየኝ። ያ እንግዲህ አንቺን በአንድ ቃል ማስተዋወቅ አይቻልም። በጣም የብዙ ነገሮች ባለቤት ስለሆንሽ ማለት ነውና ስለመጣሽና ስለተገናኘን የእውነት ደስ ብሎኛል ሀያት። እኔም በጣም ደስ ብሎኛል። ቴንክ ዩ። ሶ እንግዲህ እኔ ጋር ፎር ዘ ፈርስት ታይም የተገናኘ ነው ይመስለኛል የሩፈይዳ የሴቶች አዋርድ ላይ ነው። እዛ መድረክ ላይ ሶፊያም እንዳጋጣሚ ሆኖ ተሸላሚ ነበረችና እሱ ላይ ነው የተዋወቅ ነው። ከዛ በኋላ ግን ስላንቺ ስሰማ ሞቲቬሽናል ስፒከር ነሽ፣ የስነ ልቦና ማካሪም ነሽ እንደዚሁ። ከዛ ባለፈ ደግሞ ከሌሎች እኔ እለያለሁም ስትይም እንደዚሁ በብዙ መድረኮች ላይ አይቻለሁና ስለሱ እያወራን እንቆያለን። ሶ እስቲ ስለዛች እለት መነሻ እሱን አድርገን ስለ ብዙ ነገሮች እናወራለን። እስኪ ስለ ሩፈይዳ አዋርድ እናወራና አዋርዱን ስትቀበይ ምን ተሰማሽ? እስቲ ከሱን ጀምር፣ ከመሃል እንጀምር። መርሐባ ቢስሚላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ረቢ ሽረህ ሊ ሰድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ አሚን ያ ረበል ዓለሚን። እንግዲህ
ከሩፌዳ ነው ጀምሮ ይመስለኛልና ሩፌዳ እንዳየሆነው እንትን ያደረጉኝ ሰርፕራይዝ ነው የሆንኩትና አላወቅኩም ነበር ዛሬ እንደታጨው ራሱ አላወቅኩም ነበርና ሶ ባንዲት እህቴ አማካኝነት ነው ዛሬ እንደታጨው ራሱ ከዛ በኋላ እንትን ያልኩትና በጣም ነበር ደስ ያለኝ አይ አም ኖት ኤክስፔክት ማለት አልጠበቅኩትም እንትኑንና በጣም ነው የደነገጥኩት ስሜን ዛሬ ሳየው ምናምን ፒክቸሪን ሳየው በጣም ኢሞሽናል አድርጎ የነበረ እንዳየውና በጣም አስደናቂ ቀን ግን ደግሞ አስደንጋጭ ሞመንቶች ነበሩት ኦኬ ሶ እስኪ እዛ ላይ ከተነሱት ነገሮች ውስጥ እንግዲህ ሀያት አንቺ በብዙ ነገር ነው ሰዎች እንደምታወቂው አይደለ እስኪ በጣም ስለምትታወቂባቸው 2-3 ነገሮች እናንሳ እዛ ላይ ሲነሳ የሰማሁት አንዱ ሞቲቬሽናል ስፒኪንግ ነው አይደለ ላይክ ህልምሽ ነበር ትፈልጊው ነበር ምን ያህል ሰዎችስ በዛ ሰበብ ሆነሽ ሰዎችን ለማንቃት ችለሻል እስቲ ስለሱ አውሪኝ ዌል እሺ ቢስሚላህ ህልሜ ነበር በጣም ፈልገው ነበር ሰዎችን ከሆነ አይነት ጎራ ወደ ሆነ አይነት ወይ ማውጣት በጣም ህልሜ ነበርና ፈልግም ነበር ዱዓም አደርግ ነበርና የዱዓዬ ውጤት ነው ብዬ ነው ማስበውና አልহামዱሊላህ ረብል ዓለሚን 44 ሰዎችን በኔ ምክንያት እንትን ብያለሁኝ አይ ቲንክ አሁን አንድ አለ አሁንም ማሲ ፔሸንት የተከታተልኩት ያለው ሰው አለ ብቻ ግን አሪፍ ነገር ነው ለኔ ምናልባት እኔ ካለፍኩባቸው ነገራቶች ሰዎች የሆነ ነገር ተምረው የሆነ ግድድሮች ውስጥ ይኖራሉና ምን አይነት ነገር ነው እኔ ማበርከት ምችለው እንደ ሀያት ብዬ ሳስብ ይሄ ዘዌ የሆነ እንትን ሆኖ አገኘሁትና በጣም ስፔሻል ነበር ደስ የሚል ስራ ነው ትንሽ አድካሚ ነው ጉልበት ይጠይቃል ዴይሊ ራስን አፕዴት ማድረግ ይጠይቃል ምናምን ንባቦች ላይ አሪፍ መሆን አለበት ምናምን ነገር ፎር ዛት ማተር አልহামዱሊላህ ግን ያው አላህም አላሳፈረኝም እኔም ደግሞ በከፊሉም ቢሆን ሰዎችን ያደረስኩኝ 44 ሰዎችን የመጀመሪያው አንዱም ቤስት ፍሬንድ የነበረች አይ ቲንክ ስም ሜንሽን ማድረግ አይጠበቅብኝም ግን አሴክስተት ሱላው ነው መሰለኝ ኦኬ በጣም እንትን ነበር ማለት የሆነ አይነት እንትን ውስጥ ገብታ ነበርና በጣም አዳምጣለሁ ላይክ how she feel ምንድነው እየተሰማት ያለው የሚለውን ነገር እንትኔም ስለነበረች በጣም ቅርብ ጓደኛዬም ስለነበረች I understand ከሷን የጀመርኩት እንትን ሞቲቬት ማድረጉን ከዛ እሷ ተቀይራ ሳይ ደግሞ why not ሌሎቹንም ለምን አልቀይርም ብዬ ተነሳሁን ያልኩኝ እንግዲህ 44 ሰዎችን አልহামዱሊላህ አቺቭ ማድረግ ችያለሁ ማለት ነው ሶ ሀያት አሁን እነዚህን 44 ሰዎች ማገዝ ማለት ምን ማለት ነው የሆነ አይነት የሳይኮሎጂካል ክራይሲስ ውስጥ ነበሩ የሆነ አይነት ነገር ውስጥ ነበሩ እነሱን ሰዎች አማክረሽ አድምጠሽ ችግራቸውን መፍትሄ መሆን ማለት ነው አይደለ እንግዲህ እውነትን ነጋገር ከተባለ አሁን ባለው የሀገራችን ተጨባጭ በተለይ የአካል ጉዳት አለባቸው ተብሎ ለሚታሰብ ሰዎች ያለን መልከታ አለ አይደለ እንኳን አይደለም ችግሮቻችንን ይፈታሉ ብናማክራቸው ሐሳባቸው ለብዙ ችግሮች መፍትሄ ሊሆን ይችላል የሚለው ነገር አምኖ መቀበል ይቅርና ኢቭን ራሳቸውን ማስተማር የሆነ ነገር ላይ መድረስ ይችላሉ የሚለውን ማህበረሰቡ በጣም ትልቅ ክፍተት እንዳለ ይሰማኛል አንቺ ግን ያን ሁሉ ነገር አሸንፈች ሰዎችን በማነቃቃት ለሰዎች በህይወታቸው ለሚፈጠርባቸው ችግር መፍትሄ ወደሞ መተሻልና እስኪ ስላንቺ የትምህርት ጉዞ ትንሽ ነገር አውሪኝ ማለት አይ ኖ ከሪፍት ቫሊ ዩኒቨርሲቲ በማርኬቲንግ ማኔጅመንት ዲግሪ እንዳለሽ አውቃለሁኝና አሁን ካለሽበት ሁኔታ ጀስት ልዩ ሆኜ ተፈጥር ያለው እንደምትየው ከሱ አንፃር መማር ምን ያህል ስትራግል አለው ባንቺ ህይወት ውስጥ ያለውን ሁኔታ እስቲ ያጫውች መርሐባ ያው ማንኛውም ሰው ህይወት ውስጥ ሲኖር ስትራግል ይኖረዋል እኔ ደግሞ ትንሽ እንትን ያለ ነበር ለየት የሚያደርጉት ነገራቶች አሉ ፈርስት ኦፍ ኦል በዊልቸር አልሄድም ነበር መጀመሪያ ክላስ ስገባ እንዴት ነበር መሰለ ሰው ነበር እስከ ግቢ ድረስ ይገባል
ባጃጁ እንድዘን ከዛ በኋላ ሰው ዴስክ ላይ አስቀምጦኝ ከዛ በኋላ ነው እንትን ምለውና ተመሬ ስጨርስ ነው ወደ ቤት ሰዓት ሲደርስ ነው መተው የሚወስዱኝ አሴ ባጃጅና በዛ አማካኝነት ነበረ ስማር የነበረው ወደ 15 16 20 ይሆናል አይ ገስ ኦኬ ለዛ ነበረ እንትን ያልኩትና ቻሌንጆች ነበሩት እንዳልከው ከማህበረሰቡ ጋር ግብ መፍጠር አለ። ከዛ ደግሞ ያው ሰዎች አንተ በምትረዳው መልኩ ሰዎች አይረዱህም እንዲረዱም አልጠብቅም። ምክንያቱም እነሱ ጋር ያለው ምልከታና እኔ ጋር ያለው ምልከታ ይለያያልና እንደዛ ነበረ እንትን ያልኩትኝ። ሶ ትንሽ ቻሌንጅ የሚያደርገው መሄዱ መምጣቱ ብቻ ሳይሆን እዛ ጋር ከአስተማሪዎች ከሚኖር ግብ አለና አስተማሪዎቹን ዴይሊ እንደዚህ ነኝ ብለ እንትን ማለት ራሱ ትንሽ እንትን ይጠይቃል። ቻሌንጅ አለው ማለት ሀያት ነው ውጭ ወደ ሰልፍ እንውጣ አይነት ነገር አለውና እሱን ራሱ ኤክስፕሌን ማድረግ ዴይሊ ለሚመጡት አስተማሪዎች በጣም ህመሙ እንዳለ ያቁም ነው ቢያቁም እንትን አይሉም። የተለያዩ አስተማሪዎች ስለሆነ የሚገቡት እንደየእንትናችን ይለያያልና እዛ ላይ ነው እንትን የምትሆነው ማለት የሆነ በቃ ነይ ውጪ ሰልፍ ነው ምናምን። እንደውም አንድ አስተማሪ ስሙን ሜንሽን ማድረግ አልፈልግም ግን ከዴስክ ላይ ጎትቶ ጥሎኛል። ለምን አይ ቲንክ እንትን ነው ኤክስፕሌን አደረኩለት። እኔ መውጣት አልችልም አክቹአሊ አልችልም እና ሰዎች እኔ ጋር ይሰበሰባሉ ሚል እኔ ብቻዬን እንዳልቀመጥ በቃ እና ዳብሮች ብለው ይመጣሉ አሴ ፍሬንዶች ስላሉኝ ማለት ነው አልহামዱሊላህ። እና ሰውዬው አልተረዳውም ውጪ ብዬሻለሁ ውጪ ብሎ እዚህ ጋር እንትን አለኝና ከዛ ከዴስክ ላይ ወደቄ ከዛ በኋላ ሰውዬው ይቅርታ ብሎኝ እንትን ያለበት ሞመንት ነበረና በጣም እንትን ነገራቶች አሉት ወላሂ ማልከደው ግን አልহামዱሊላህ ፈታኝ ነው። ትምህርት ግን እንዴት ነው አንቺ ላይክ ስትማሪ ከሌሎቹ ላይክ ፐርፎርማንስሽ ምን ይመስል ነበር? እሱ ስለሆነ ትልቁ መለኪያው ማለት ነው። መርሐባ ያው ይሄ መሀከለኛ የሚባል ተማሪ ነበርኩኝ አክቹአሊ ምንም ይሄ እንትን አይደለሁም እስከ 6ኛ ክፍል እስከ 7ኛ ክፍል የደረጃ ተማሪ ነበርኩኝ። ከዛ በኋላ ግን መሀከለኛ ከሚባሉ ተማሪዎች ነበርኩኝ። ኦኬ በጣም ጥሩ። ሶ አሁን ያ ሁሉ አልፎ ከዛ በኋላ በማርኬቲንግ ማኔጅመንት ተመረቀሽ። ከዛ በኋላ መጽሐፍት እንደምትጽፊ የጻፍሽ እንደሆነ አሁን ራይት ነው አይ ቲንክ ሪሊዝ የተደረገ አይመስለኝም። ከዛ በኋላ ሞቲቬሽን አካባቢ እንደምትሰሪ አውቃለሁኝና እስቲ ህመሙ አሁን ያለሽበት ሁኔታ የቱ ጋር ነው የሚጀምረው? እስቲ ስለሱ አውሪኝ። መርሐባ ከመጀመሪያም ከተፈጥሮ ነው ስወለድም ጀምሮ 7 ወር ነበር የተወለድኩት መንታ ነበርኩኝ እና ከዛ ነው የጀመረው ህመሙ። ሶ በጣም ብዙ ስትራግሎች ነበሩት ብዙ ህክምናዎችን አሴ ትራዲሽን ወር ደግሞ ሌሎች ህክምናዎችንም ተሞክሯል። ግን ደግሞ ያው ዶክተሮቹ የሚሉት ይሄ ስፓይናል ኮርድ ኤ ነው ትክክለኛው ሰው ያንቺ ሲሆናል ያሉትና በዛ ምክንያት ይመስለኛል ህመሙ እንትን ያለው። ኦኬ ስለዚህ ከልጅነትሽ ጀምሮ ኦሬዲ ላይክ ማድረግ ማትቻቸው ነገሮች ምን ናቸው? ላይክ ህመሙ ይፈጠረብሽ ማለት ነው። በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣
ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500,000 ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪ ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሴ ህመም እኮ እንደዚህ የሚሰማኝ ህመም እኮ የለም፣ ግን ያው ጉዳቱ ማለት ፈልጌ መራመድ አልችልም። በቃ እንደኔ አሁን እንደተረዳሁት ራሴን ካወቅኩ በኋላ የተረዳሁት መራመድ እንደማልችል ነው። ብዙ ስትራግሎች ግን ነበሩት ከዛ በፊት በነበረው ስፒች ላይ እንደዚህ መቀመጥ ምንም ስፒችም ትቸገሪ ነበር ንግግር በደንብ ላይክ እንትን ፕሮሰስ ነው እንጂ ይሄንን ያመጣው በጣም ቸገር ነበር። መቀመጥ በራሱ ቸገር ነበር ምናምን። ስፒች ለመልመድ ምን ጥረቶች አረግሽ? ስለሱ አውሪኝ። ወላሂ እኔ ብዙ ማለት አይ ዶንት ሪሜምበር በእንትኑ ግን ያው ቤት በሚሞከር ነገር ነው ማለት ቤት እና ማማ ባባ ይሞክሩ ነበር። የተለያዩ ስትራግሎችን እንትን ያደርጉ ነበር። ሰዎችንም ዶክተሮችንም በማማከር እንዲሁም በመሄድ የተለያዩ ነገራቶች ተሞክሯል። በጣም ምናልባት ይሄ ሙከራ እኔ ብቻ አይደለሁም ማለት እነሱም በጣም በብዙ መልኩ አሻራ አላቸው በጣም። ኦኬ ስለዚህ ድምር ውጤት ነው ማለት ነው። ማሻአላህ እውነት ለመናገር በጣም ጠንካራ ነሽ። ከዛ ሁሉ የማህበረሰብ አመለካከት ያን ሁሉ ቀይሮ ከዛ በኋላ እስከ ዩኒቨርሲቲ ድረስ በርትቶ መማር በጣም ከባድ ነው ሊሆን የሚችለው ማህበረሰቡ ካለበት ተጨባጭ አንፃር ማለት ነውና አንድ ነገር ባውቅ ደስ ይለኛል ሀያት። አሁን እኛ ሀገር ላይ ለአካል ጉዳተኞች የሚሰጠው ምልከታ አለ አይደለ? እስኪ አንቺ ቦታው ላይ ቁጭ ብለሽ የታዘብሽው ያየሽው እንደ ማህበረሰብ እነዚህ ነገሮች ቢቀየሩ ምትያችሁ የሆነ የገጠመሽ ብዙ ነገር ያለ ይመስለኛልና እስኪ ስለሱ አጫውቺኝ። ስላነሳው ራሱ መስግናል። ኦኬ እንትን ነው አቃፊ ማህበረሰብ አይደለም ያለው። ስልክ አሁን ለምሳሌ ብዙ ሰዎች ለእንትን እንቸኩላለን እንደ ሰው ጀጅ ለማድረግ ሰዎች እንዲሆነ እኮ ነው ምናምን ጀጅመንት ማለት ነው። ከዛ ደግሞ ይሄ እንዴት ነው አይ ዶንት ኖ ሃው ኤክስፕሌን ግን ልሞክር። ኦኬ እንትን ነው ይሄ ማህበረሰቡ አልተረዳውም ገና እንዳልኩ ነው። ቀደም አቃፊ አይደለም ስል ከብዙ አይነት ወይ ተነስቼ ነው ማለት ሰው ይሄ አካል ጉዳቱ እንዳለበት አሁን ለምሳሌ እኔ አካል ጉዳቱ እንዳለብኝ አይነውት ግን እነሱ ያንን ነገር ለማስተካከል ሳይሆን የሚሮጡት እዛ ነገር ላይ ቤንዚል እንደማርከፍከፍ ማለት በጣም በቃ ሀይ እንትን ያለው ወላሂ ማህበረሰቡ ቢነቃ ቢያውቅ ላይክ አካል ጉዳተኝነት ማለት ከምንም አያግድህም። ምንም ማለት ምንድነው ሁሉንም ነገር የሚሰራው አእምሮ ነው አይደለ? አእምሮችን የሆነ ነገር መስራት ካልቻለ አካላችን ቢንቀሳቀስም ምንም ለኔና ይሄንን ሶፍትዌር የጫንኩት እዚህ ጋር እስከሆነ ድረስ እኔ ይሄ ለኔ ምንም ነው። መጀመሪያ አመለካከቶቻቸውን ቢቀይሩ እንደ አመለካከት ሰዎች አመለካከታቸውን ቢቀይሩ ብዙ ነገራቶች ከኛ ያገኛሉ ብዬ አስባለሁ። ኦኬ ምንድነው እኮ አብደላህ ኢብኑ መክቱምን እኮ ማንሳት እንችላለን አይደለ? ረሱል ሰለም ፊትን አጥፈገክበት ብለው አይደለ አብሰው ተወለ ያወረደው። for that reason ሰዎች አካል ጉዳተኝነት እንደውም እንደ opportunity ability is not ability በቃ opportunity ነው። አሁን እኔ የምረዳው እንደ opportunity ነው። ምክንያቱም እሱ ሲኖርም እሱ የሆነ አካል ጉዳተኛ ነኝ ብዬ እንዳልኩ ቃሉን መጠቀም አልፈልግም፣ ግን ያው
ሁሉንም ማህበረሰብ በምን እንተካው ግን ቃሉን ሀያት እግረ መንገድ ካላሳሽው እኔ ዩኒክ ብየዋለሁ ግን ደግሞ አብዛኛው ማህበረሰብ የሚያውቀው ምን ማለት ነው ዩኒክ ማለት ልዩ ማለት በቃ ልዩ ነው ስለዚህ አንቺ እኔ አካል ጉዳተኛ ነኝ ሳይሆን ልዩ ነኝ ብለሽ ነው ብዬ ነው ኤክስፕሌን ማድረገው እኔም ለራሴ ማምንበት እንደዛ ነው ሰዎችም ሲጠይቁኝ ጉዳት ማምነው ከዚህ ነው ብዬ ስለማስብ ጉዳት ያምሩ እንጂ ሄኮ የሚጎተት ነገር ነው ምንም እንትን የለውም እንደ ሀያት ማለት ነው ግን ሰዎች ያንን ነገር እንዴት ነው ሊያውቁት የሚችሉት ነው አሁን አብዛኛው ማህበረሰብ እኔም ብዙ ያጋጠሙኝ ነገራቶች አሉ አውሽም አንዱን ላንሳለህ ለምሳሌ ክላስ እየተማርኩኝ 9ኛ ክፍል ኬሚስትሪ ቻር ነውና ኬሚስትሪ በጣም ነው የምወደው ኬሚስትሪ ትምህርት ደስ ይለኛልና አዝንቼ መጥቼ ተዘጋጅቼ የሚፈተነን አስተማሪ አዲስ ነው እዝናት በቃ ለኔ በጣም አዲስ አስተማሪ ነውና አላውቀኝም አልፈርድበትም እሱንም ግን ከኔ እንትን ይሄ አልፋቤታችን አንድ አይደለም ማለት እኔ አልፋቤት ጋር ያሉት ሰዎች ላይ ናቸው እኔ ደግሞ ግዴታ ታች ነው መፈተን ያለብኝ ላይ መውጣት ስለማልችል ህንጻው ላይ ማለት ነው ህንጻው ላይ መውጣት ስለማልችል ታች ነው መፈተን ያለብኝና ከሌላ አልፋቤቲክ ተማሪዎች ጋር ተፈተንኩኝ አስተማሪው ሲገባ ፔፐር አንሷል ለምን እኔ እንትኔ አልፋቤት አይደለማ ስለዚህ ፔፐር ስላነሰ ገባ ፔፐሩ እንዳነሳ አይቷል እኔንም አይቶኛል አክቹአሊ ምንም ፊዚካሊ ይሄ አካል ጉዳተኛ የሚባል አይነት እንትን ገለኝምና አላወቀም ብዬም ኡዝር ልሰጠው ሞክሬያለሁ ግን ትንሽ እንትን ቃሉን ባይጠቀም ብዬ ተመኘውና ሲገባ አየኝ አንዲት በሽተኛ አካል ጉዳተኛ እዚህ አለች አለ ማለት ነው ትንሽ ከባድ ነበር ወላሂ ማለት እኔ እንዳልሆንኩኝ ያውቃለሁ ምክንያቱም ጉዳት የሚጀምረው ቀደመን ብያለሁ አእምሮ ከተጎዳ ኦኬ እሱም እንኳን የሆነ የምትለው ነገር ይኖራል ግን ደግሞ በዚህ ልክ ከዛ ዳይሬክተሩን ጠራውና ማናት በሽተኛ ጉዳተኛ አለው ዳይሬክተሩ እኔም በዛ ልክ አያቀኝም ሲገባ እኔ ነኝ ወይ አንቺ ነሽ እንደ ሀያቱ አለኝ አዎ ከዛ ይቅርታ ጠየቀኝ ሰውየው ማለት ነው የሆነ እንዳለብን እኮ እናውቃለን ዩኒክ አይ ነው ዳት ግን ሰዎች ያንን ነገር እንኳን እንትን ማድረግ ባይችሉ ላይክ በቃ ራሳቸውን መቆጣጠር ቢችሉ ስፔሻሊ ቃላት አፈርሜሽን በጣም ሰውን ይሰብራል ቃላት ደግሞ አንተ ለምትጠቀመው ነገር ደግሞ ኮንትሮል ማታረግ ከሆነ ዝኖት ይሄ እኔ እንጃ አላውቅም ከሰውኛ ትንሽ ይወጣብኛል እኔና ማህበረሰቡ ለአካል ጉዳተኝነት ያለው መልከታ ወላሂ በጣም ሩቅ ነው በጣም እኔው እንዳልኩህ ነው ማህበረሰቡ ገና አልነቃም ላይክ ብዙ ቦታዎች ላይ እንቀሳቀሳለሁ አሴ ሞቲቬሽን ብዙ ሰዎችን ራሴንም ስልጣና ለመስጠትም ለመቀበልም ብዙ ቦታዎች ላይ እንቀሳቀሳለሁና የሆነ አዲስ ፍጥረት እንዳዩ ነገር ነው የሚያደርጉት ይሄ በቃ ይዞራሉ ምንድነው እኔ ላይ ያለው ማለት የሆነ it's not new እኮ በዊልቸር መሄድ ምንም የሚል ነገር የለውምና ገና ነው ወላሂ በጣም አንለቃንም አንዱ እንደው ስራ ቦታዬ ላይ ሲሄድ ስሜንሽን ማድረግ አልፈልግም አሁንም በጣም ተጣድፍ ያለው ወደ ስራ እየሄድኩኝ የሆነ በጓራጎስ ድርጅት ውስጥ ሰራለሁኝና እዛ እየሄድኩኝ ለራሴ ሰዓት ረፍዶ ሀውቱ እንዴት ነው ስፒዴን ጨምሬ መሄደው ብዬ ያልኩኝ ምን ያጣድፍሻል ብትቀመጭስ ቤት አሁን አንቺ ሄድሻል ትንሽ ይከብዳል ከባድ ነው ማለት ከዛ ሙድ ራስ ለማውጣት ራሱ 5 ደቂቃ ምናምን ይፈጃል በጣም ይፈልጋልና በቃ ረብኪያ ሰብር ስጠኝ እኔ ሌላ ምንም ማለት አልችልምና ሄድኩኝ አይ ካን አቺቭ ኢት ግን ሄጄ እዛ ቦታ ላይ ማድረግ ያለብኝን ነገር አድርጌ ስለመጣሁ
ኦኬ ተካካሰ ማለት ነው። ኢንሻአላህ በጣም ደስ ይላል። እንደው ግን አንድ ነገር ብታስረጂኝ ደስ ይለኛል ሀያት፣ አንቺ ካለሽ ኤክስፒሪየንስ የእውነት ባንቺ በራስሽ ቃል ልጠቀምና ዩኒክ መሆን ማለት ምን ማለት ነው? ኦር ደግሞ ማህበረሰቡ እንደሚጠቀመው የአካል ጉዳት ማለት ምን ማለት ነው? እንዴት እንረዳው? እስቲ እሱ ላይ በደንብ ያለሽን ሀሳብ አካፊ። እንትን ነው እኔ አሁን ጉዳት ብዬ ማስበው ስምሽ ቅድም እንደነገርኩ ጉዳት ማለት አእምሮ ላይ የሚፈጠር ጉዳት ነው። እንደኔ አእምሮአችን ካልሰራ ሌሎች ነገራቶች ይሰራሉ ብዬ አላስብም። ማህበረሰቡ ለምሳሌ አንተ ትቆማለህ፣ እኔ አልቆምም። ግን አንተ ቆመህ የምታረገውን ነገር እኔ ቁጭ ብዬ ማድረግ እችላለሁ። ግን ምኑ ይለያያል? ይሄ የምንመጥንበት ነገር ይለያያል አይደለ? የምናደርገው ነገር ይለያይ እንጂ እኮ አደርገዋለሁ። ፈጥኜም አደረግኩት፣ ቶሎ ብዬም አደረግኩት። ኢን ዘ ፖይንት ምንድነው የሚፈልገው? እንትኑም ማድረጉ ነው። ስለዚህ ጉዳት ማለት ለኔ ላይክ አላቅም ወላሂ እኔ እንደገባኝ አእምሮ ላይ ያለ ጉዳት ነው። እሱም እሱም የሆነ እንትን ያገኛል፣ የሆነ እንትን ይኖረዋል። ግን አሁን ሰዎች የሚያስቡት አካል ጉዳተኛ ስትሆን ምንም ነገር ማድረግ እንደማትችል በቃ የሀበሻ ማዘን ከንፈር መምጠጥ ሆነና ለምን ይሄ ነገር እስከመቼ ይሆናል ማለት ምንም እኮ ብዙ ነገር አቺቭ ማድረግ እንደምንችል ላይክ ብዙ እንትኖች አሉ አይደለ? እንዳልኩ ነው። አንተ ፈጥነህ ትራመዳለህ፣ እኔ ቀስ ብዬ እራመዳለሁ። አንተ ቶሎ ብለህ የምታደርገውን ነገር እኔ ቀስ ብዬ ማድረግ እችላለሁ። ስለዚህ ዩኒክነትን መቀበል መጀመሪያ እነሱ እኛን ተቀብለው ይሆናል ወይ ነው። እኛ ራሳችንን በተቀበልነው ልክ ሰዎች ደግሞ እኛን መቀበል መቻል አለባቸው። ግዴታ ነው ማለት እንደ ግዴታ ላድርገው፣ ግዴታ ነው ስልክ እንደ ግዴታ እንትን ልበለውና ሰዎች እኛም ቢቀበሉ ላይክ ምንም የሆነ የተጋነነ ነገር የለውም። ጉዳት ብዙ እንዴ አይዶና አው ኤክስፕሌን ኦኬ። ዝሮ እነሱ የሚያደርጉትን ነገር ማድረግ እንችላለን። ያ እኔ በጣም ረጅም ጊዜ አቺም አሴ ማህበረሰብ ማለት ተብለሻል። ያ ምን አትቺም አሉሽ? ወላይ ምን እኔ ቤት ውስጥ የሚደረግ ነገራቶች ቤተሰብ በጣም ይሄ እና አባታን የሆነ የቅርብ ወንጭ እኮ እነሱ ምናልባት እኔ አሴ ፖዚቲቭ ሳስበው አዝነውም ሊሆን ይችላል። ግን ይሄ ማዘን ደግሞ ለኔ እንትን አይሰጠኝም፣ ኮምፎርት አይሰጠኝም። ለምንድን ነው ማልችለው? አይካን ብዙ ነገር እንደምችል እና አቺም ሲሉኝ እናደራለሁ። ስቲል ነው አልወድም። አሴ ትሮማ ሆኖብኛል እና አልወድም። አቺም ከምትለኝ እንዲያርገሽ ሞክሪው፣ ይሄንን ነገር ሀዩ እንዲህ ብታረጊው ደስ ይለኛል። ሶ ሙከራ ነው። ኤቭሪቲንግ ኢዝ ፕሮሰስ ብዬ ስለማስብ ያ እስቲ አንድ ነገር እናንሳ። አሁን እንግዲህ ከተማችን በተለይ አዲስ አበባ ዩኒክ ለሆኑ ሰዎች ያው እኔም ወዳንቺ መጥቻለሁ ከዚህ በኋላ ሰው ይሄን ዩኒክ የሚለውን ቃል ከዚህ በኋላ ይጠቀማዋል ብዬ ተስፋ አደርጋለሁኝ። ሶ ዩኒክ ለሆኑ ሰዎች ያ ማለት ኖርማል ለሆኑ ሰዎች የተሰራውን እንትን ዩኒክ ለሆኑት ደግሞ ኤክስትራ ነገሮች አሁን ጥሩ እየመጡ ይመስለኛል አይደለ? ለምሳሌ መንገድ ላይ ለዓይነ ስውራን ወይ ደግሞ ማየት ለማይችሉት የሆነ አይነት እንትን ያለ መንገድ ተከትለው መሄድ እንዲችሉ ምናምን አይነት ነገር አለና ኢንፍራስትራክቸሩን ላይክ አጠቃላይ ያለውን ሁኔታ እንዴት ትገልጫዋለሽ? ምቹነቱን ማለት ነው። ይከብዳል ወላሂ ማለት እኔ አይደለው ቦታው ላይ ያለሁት በጣም ከባድ ነው። ስፔሻሊ መንገዶች ሊፍቶች ምናምን አይኖሩም። ስፔሻሊ አዳማ ላይ ብዙም እንትኖች የሉትምና ግን ቢኖሩ ደስ ይለኛል። አሴ ፕሮጀክት እኔ ራሱ አሁን ብጀምር ብዬ እያሰብኩ ነው። ኢንሻአላህ ኦኬ ምንድነው እሱ ፕሮጀክቱ? ሲምፕል ሲቲ በቃ ሆነ ለሁሉም ሰው የተመቻቸ አይነት ነገር ቢኖር ደስ ይለኛል። ምክንያቱም እኔ ብዙ ስትራግሎችን እንዳልከው ስትራግል አለው አይደለ? ቀኑን ሙሉ ቤት ውስጥ መቀመጥ አይቻልም። ትወጣለህ፣ ትገባለህ፣ ስራ አለ፣ ብዙ ነገራቶችን ታረጋለህ ሰው ነህና ሁሉም ቦታ ላይ ደግሞ ስትራግል ሲሆን ይከብዳል፣ ይደክማልም ጭምርና ምናልባት ሰዎች ይሄንን ተረድተው ብዙ ነገር ማድረግ ቢችሉ
መቀየር ቢችሉ ምክንያቱም ይሄ አንድ አካል ነው እኮ በቃ አለን አይደለ እንደ ቁጥር የሆነ አካል ጉዳተኞች ተብለው እኮ የሆነ እንትን ይሰጣል ሶ ያንን ነገር ግን ምን ማድረግ ቢቻል ሶልቭ ማድረግ ቢቻል የህንጻዎች ላይ የተለያዩ ቦታዎች ላይ የሚሰሩ ነገራቶች እኛን ያማከለ ቢሆን ይሄ ቀደም ብየዋለሁ አካቶ አቅፎ የሆነ አቅፎ ይዞን ቢሆን it's very interesting ለኔ እንደኔ ኢንሻአላህ ደግሞ ይቀየራል ብያምና ያ የጠየኩሽ ለምንድን ነው አንዳንዴ ለአካል ጉዳተኞች ተብለው ደረጃም ላይ ሊሆን ይችላል ዋቴቨር በሆነ በቀኝ በኩል ወይ ምናምን የሆነ እንደዚህ የሆነ እንትን ነገር አድርገው የሚሰሩ ነገሮች ሪሊ ግን እነሱ አሁን ያስጠቀማሉ ብዙዎቹ ባንቺ ሙከራ አንድ ሁለት ቦታዎች ላይ አለ ግን የሆነ የተስተካከለ ነገር አይደለም ኮምፎርት ዞን የለውም ብዙም ግን ያው ያስወጣል ግን ካለ መኖር ይሻላል እንደው ምን ይበልጥ ጉዳት የሚያደርስ ነው የሚመስለኝ አንዳንዱ ያው ብዙ ቦታዎች ላይ ያው ይኖራል አንዳንዴ እንትን አያረግም ባላንስ አይኖርም ግን አለ ካለ መኖር እንዳልኩት ካለ መኖር ይሻላል በጣም አሪፍ እስቲ ስለ ህልምሽ እናውራ ሀያት እዚህ ምድር ላይ ዱንያ ላይ ስትኖሪ አሳክተሽው መሄድ የምትፈልጊው ትልቁ የሀያት ህልሟ ምንድነው ወይል ነው ህልም አይነገርም ከሚሉት ነሽ አብሽሪ ይነገራል ችግር የለውም የኖርኩትም ስለሆነ እሺ ያው ወደዚህ ምድር ስንመጣ አምባሳደርነታችን ከአላህ Subhanahu Wa Ta'ala የተረጋገጠልን ነውና ምንድነው መኖር ምንድነው ማሳካት ፈልጊው ተለኝ ከራስ በላይ ለሌሎች እንትን ማለት መኖር ከራስ በላይ ለሌሎች መኖር ማለት ነው በደንብ ማብራሪያ ይፈልጋል ችግር የለውም ኤክስፕሌን እኔ በገባኝ መጣም ማለት ነው እኔም ፈልገው ብዙ ነገሮች አሉ አይነውት ግን ለሌሎች ስትኖር ደግሞ አንተ መኖር ትጀምራለህ ለምሳሌ ብዙ የኔን ገዛ ወይንም ደግሞ ብዙ ነገራቶችን እንትን ማድረግ የሚፈልጉ ሰዎች አሉ እኔ ግን ለነሱ ስኖር እኔ ለራሴ እየኖርኩ እንደሆነ ነው የሚሰማኝ በእስልምናም ደግሞ አለ እኮ አይደለ ሁላችንም የምድር አምባሳደሮች ነን ይላል አይደለ ያ ከሊፈነታችን እስከምን ድረስ ነው መሄድ ያለበት እኔ ሀያት እኮ ዛሬ ይሄንን ኑሮ ኖራ ሄደች መባል አልፈልግም አሻራዬ እስከመጨረሻው እንዲጻፍ ፈልጋለሁ ማለት እስከ ጥግ ድረስ ያው የሆነ አሻራ ማለት ነው ስፔሻሊ ሴቶች ስንሆን ደግሞ ሴትም ስለሆንኩኝ ብዙ ነገራቶች ይጠበቁብናል ብዬ አስባለሁ ለምሳሌ ዘይነብ አልገዛሊ ማንሳት እንችላለን በጣም በብዙ ነገር ሞቲቬት ታደርገኛለች ማለት ራሷን እንትን የምታረግበት መንገድ ከዛ ደግሞ ከሴትነት ጋር ተያይዞ ራሷን ቢውልድ የምታረግበት መንገድ ስለዚህ ሀያት ኖራ ሞተች ተራ ኖሮ ተራ ሞተ የሚባል ሰው መሆን አልፈልግም አሻራዬ እኔ ጋር ብቻ ሳይሆን ዓለም ላይ አጉል ኤቭሪ ነገር ላይ እንዲሰደር ወይም እንዲጻፍ ፈልጋለሁ የሆነ ከዚህ ዓለም ሲሄድ ሀያት ምን ሰርታ ሄደች እንጂ ሀያት እኮ መጣች ሄደች የሚባል አይነት ወይ እንዲኖር አልፈልግም ለብዙ እህቶች ስራ መፍጠር ለብዙ ሴቶች ስፔሻሊ ሴቶች ላይ ሴቶች ከነቁ ሀገር ይነቃል ብዬ አስባለሁ ፌሚኒስት ምን ማለት ነው ይኸውልህ ሴት ልጅ እናት ናት እህት ናት እንዲሁም ደግሞ ሚስት ናት አይደለ እናት ስትሆን እኔን አመጣኝ ወልደኝ whatever የእናትነትን ግዴታ ትወጣለች ከዛ እነዚህ ነገራቶች ደግሞ ሴት ብዙ ነገር ማድረግ ትችላለች እስላምም ሴት ልጅ የነካ ሴት ልጅ የተንከባከበ ሰው በጣም is very የሆነ እንትን ነገር አለውና ሴትነት በጣም ያላህ ጸጋ እስከሆነ ድረስ ሴቶች መንቃት አለባቸው ሴት ስትነቃ ዓለም ይነቃል ያልኩት ሴት ብዙ ነገራቶችን አቺቭ ማድረግ ትችላለች ይሄ ማለት ወንዶች አይችሉም ማለት አይደለም ግን ደግሞ ሴት ልጅ እንዴት ነው ብዙ ነገራት ብዙ አቅሞች ልጅ የምታሳድገው እሷ ናት ከቀጣዩ ጄኔሬሽን ጋር ሞር ኮንታክት ያላት የምድርም አምባሳደር ናት
ከሊፋም ናት ብዙ ነገራቶች ናት ሴትነት መድረሳም ናት አይደለ ለልጆቿ እንደ መድረሳም ለምሳሌ ልጆች ከእናቶቻቸው ጋር ሲውሉና ከአባቶቻቸው ጋር ሲውሉ የሚያሳዩት አይነት ሪአክሽን ራሱ አንድ አይደለም ምክንያቱም እናት ትምህርት ቤት ናት እንዲሁም በዛው ልክ ደግሞ ሴትም ስንሆን ያው ሴት ፕሮሰስ ሆኖ ከዛ በኋላ አይደለ ወደ እናት የሚመጣው ዛት ወይ ማለት ነው ስለዚህ ብዙ ነገር መገኘት ይችላል እንደው ግን ቅድም ያነሳሳነው ህልሞችን ለማሳካት የጀመርሻቸው ዛሬ ላይ የጀመርሻቸው መንገዶች ምን ይመስላሉ እስቲ ስለነሱ አጫውቹኝ በጠዋት የአዛን ድምጽ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር ባለ 3 መኝታ 137 ካሬ 11 ሚሊዮን ብር ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500,000 ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቱን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው በተጨማሪ ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል ሁሉንም እዛው ያሉበት ሀገር በዲኤችኤል ከነሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ ያው ሄጃለሁ ብዬ ነው ማስበው ማለት በተወሰነ መልኩ ህልም አይቆምም ማለት ህልም ስለማይቆም ርቀቱን በዛው ልክ አይቆም ብዙ ነገራቶች አሉ አቺቭ ማድረግ ፈልጋቸው ወይንም ደግሞ አደረኳቸው ብዬ አሁን እዚህ ማውራቸው የመጀመሪያው ሞቲቬሽናል ስፒከር ወይም ደግሞ የሰዎችን ችግር ሰምተው ሆነ አቺቭ ላይ ማድረግ ነው ሁለተኛው ደግሞ በጎ አድራጎት ድርጅት ኦኬ እንዳልኩ ራሂሙን በጎ አድራጎት ድርጅት ይባላል ሜቢ ሩፌዳ ላይም እንደወጣ አሁን እኔ እዚህ ጋር ለመቆሜ የነሱ ትልቁ አሻራ አለበት ከቤተሰቦቼ ቀጥሎ ከአላህ ቀጥሎና ብዙ ነገራቶችን ሄጃለሁ ብዬ ባላስብም ግን ደግሞ ፎርስትሮ ፕሮሰስ እየመጣው ነው ብዬ አስባለሁ እንዳልኩ መጽሐፍ የጻፍኩኝ ያለሁት ኢንሻአላህ በኢዝኒላህ الكريم ደግሞ በቅርቡ ወደ ሆነ አይነት ጎራ ላይ እንደሚደርስ አምናለሁኝና እዛ ላይ ነው ያለሁት ያው የሆነ ያህል ፐርሰንቴጅ አለው እንዲህ ነው ካልኩኝ የሆነ የምቆም ስለሚመስለኝ ጥሩ አይደል ያ ጀነራል ያለውን ነገር ካወራን በቂ ነው ህልም አክቹአሊ በዲቴል የሚነገር ነገር አይደለም በባህሪው ለዛ ነው መጀመሪያ ላይ እንደዚህ ያልኩት እስቲ አንድ ነገር ንገሪኝ እናንተ ዩኒኮቹ ያላችሁ እኛ የሌለን ነገር እስቲ ስለሱ እናውራ ትንሽ ከባድ ጥያቄ ሊሆን ይችላል ልታጣለኝ ከማንም ጋር አትጣሊ እስቲ ስለሱ አውኝ አንቺ ያስተዋልሽው ምክንያቱም በቃ አይደል በሆነ አይነት ሁኔታ ውስጥ ታስቢዋለሽ በያስባለሁ ያ ብዙ ጊዜ አስቤ ያውቃል ኦኬ ምን አገኘሽ መልስ አመለካከታችሁ መሰለኝ ስለ ምን ሁሉም ነገር የሚጀምረው ከአመለካከት ነው ብዬ ነው ማስበው አንተ አመለካከቱ ውጤት ነው ስለዚህ አንተ ለራስ የምትነግራቸው ነገራቶች ራስን ቢውል የምታረግበት መንገድ በጣም ወሳኝነት አለው ብዬ አስባለሁ ይሄን ስልህ ዩኒክ ያልሆኑ ሰዎች ጥሩ አመለካከት ያላቸው ማለት አልፈልግም ግን በኔ ጫማ በሀያት መነጽር አመለካከታቸው መሰለኝ ከዛ ሰልፍ አክሰፕታንስ ራስን የምትቀበልበት መንገድ ማለት እኔ አሁን ሀያት ማንም መጥቶ አቺ የሚለኝ አልሰማም
ምክንያቱም ራሴን ቢውልድ ያደረኩበት መንገድ ወሳኝነት አለው ብዬ ነው ማስበው። እንደ ማህበረሰብም ራሱን ብዙ ያልተቀበለ ሰው እኛን ለመቀበል ትንሽ ይከብዳል። ሶ ምን ብዬ ነው በፖዚቲቭ የወሰድኩት? ሶ ያ ሰውዬ ብዙም ራሱ አልተቀበለም ማለት ነው። ኦኬ ምክንያቱም አንተ ለራስህ የምትሰጠውን ነገር እኮ አታሳንስም አይደል? ሶ በዛው ልክ ደግሞ ለኛም የሚሰጠው ነገር ማለት የለበትም። ኦኬ በጣም አሪፍ። እንደው ምናልባት ይሄን ፕሮግራም የሚከታተሉ ያንቺ አይነት ሁኔታ ውስጥ ያሉ ወንድምና እህቶች ካሉ እነሱ ጸንተው እንዲቆዩ ቅድም ደግሞ እንዳልሽው ለራሳቸው ያላቸው አመለካከትና ግምት እንዲስተካከል አንቺ በኤክስፒሪየንስ በንባብ በእውቀት ዋትኤቨር በየትኛው መንገድ ያገኘሽው እነሱ እንደውችን ቢያውቋት ቀጥ ማለት ይችላሉ፣ ለራሳቸው ያላቸው ግምት ይስተካከላል የምትያቸው የሆኑ ነጥቦች ካሉ ደግሞ እስቲ እነሱን እናንሳ። መርሃባ የመጀመሪያው ራስን መቀበል። ሀያት ናት። ሶ ማንም ቢመጣ ሀያትነቷን ሊቀይረው አይችልም። የመጀመሪያው ነጥብ እሱ ነው። ከዛ ደግሞ ለራሳቸው ያላቸው ሰልፍ ስቲም የምንለው ነገር ምን ያህል ሄዷል? እንደ ቃልም እንውሰደው ፎር ኤቭሪቲንግ ራሳቸውን ኤክስፕሌን የሚያደርጉበት መንገድ ሀው ርቀቱ ምን ያህል ነው? ለምሳሌ እኔ ብዙ ጊዜ ምን እላለሁ መሰለህ? እኔ ነኝ ያልኩትን ነኝ እላለሁ። ዚስ ሚን ሀያት ጎበዝ ናት ካልኩኝ ሀያት ጎበዝ ናት። ሶ በዛው ልክ ራሳቸውን መቀበል መቻል። ስፔሻሊ አሁንም ፌሚኒስት እንዳትለ ሴቶች ለሴቶች ታዲያ ያለሽ መሰለኝ ግን አይደለም ሴቶች አካባቢ ስለምሰራም ይመስለኛልና ራሷን መቀበል መቻል አለባት። ስፔሻሊ ደግሞ ነገ ብዙ ነገርን እንደሚጠበቅባት አሴ ኢስላም እይታም ካየነው ሴት ልጅ ብዙ ነገርን ታደርጋለች። በጣም ብዙ ነገር አለባት እና ራሳቸውን መቀበል በቃ ምንም ሊላ ከዛ ለራሳቸው የሚሰጡት ግምት ምን አይነት ነው? ምክንያቱም አላህ Subhanahu Wa Ta'ala እንደዚሁ ባርጎ ፈጥሮናል። ሶ ይሄ ማለት ምንድነው? ራሴን አልተቀበልኩም ማለት እኮ ከአላህ እንትን ጋር እየተጣለው ነው ማለት ነው። ቀደረ አላህ ወማ ሻአ ፈዐል። ይሄንን ነው ልለው የምንችለው። ሌላኛው ሰዎችን ያለማዳመጥ ያለመስማት። ዚስሚን ሰዎች ብዙ ነገር ሊሉ ይችላሉ። በጣም ብዙ ነገርም ብለውኝ ስለሚያውቁ ሰው ግን እኔ ብዙ ጊዜ ይሏለው እኔ ከችግሮቼ በላይ ነኝ። ሶ እዚህ ጋር ማሳለፋት ትንሽ የኢመንት ነገር ሀያትን ከአላማዋ ከግባ ከምትደርስበት ነገር ወደ ኋላ ሊጎትታት አይችልም። ኔቨር ጊቭ አፕ በቃ ጭራሽ እነሱ ተስፋ በቆረጡ ቁጥር ሰዎች በእነሱ ላይ ይረማመዳሉ። እነሱ ግን ሲጠነክሩ ሰዎች ጠንካራ ይሆናሉ፣ ፈልገውም ይሁን ሳይፈልጉት። ስለዚህ መጠንከር፣ ራስን መቀበል። ከዛ ምንድነው አላማዬ? እዚህ ምድር ላይ የመጣንበት አላማ ቅድምም ብየዋለሁ እና ይሄ ከሊፋነት ነው አይደል? አምባሳደርነት። ከዛስ በኋላ እስከ መጨረሻው ድረስ ያው የሆነን አሻራ ይዘን ለመሄድ ከፈለግን ዛሬ ላይ የሚያጋጥሙን እያንዳንዱ ቻሌንጆች፣ እያንዳንዱ ግድድሮች አክሰፕት ማድረግ ደግሞ ግዴታ ነው። እኔ እንደተረዳሁት እንደገባኝ። ምክንያቱም ኢነመዐል ዑስሪ ዩስራ። በእርግጥ ከችግርም ጋር ምቾት አለ፣ ከችግርም በኋላ ምቾት አለ። ስለዚህ ሁለቱንም ያማከለ ዲን ያለው አይደለ አሴ ኢስላም። ያው ብዙ ሰዎች መስኮት ብሮድካስትን ይመለከታሉ ብዬ ስላሰብኩኝና መጠንከር በቃ አላማዬ ምንድነው? መጀመሪያ የተፈጠርኩበት ነገር ምንድነው? አላህ ወደዚህ ምድር ሲያመጣኝ ዝም ብሎ አይደለም ያመጣኝ። የሆነን ነገር ይዤ ወይንም የሆነን ነገር ሰርቼ እንዲሄድ ነው። አውቃለሁ ብዙ ስትራግሎች አሉት፣ ብዙ ነገሮች አሉት። ግን ህልም ላይ ለመድረስ ሩጥ። መሮጥ ማችል ከሆነ ትራመዳለህ፣ ካልቻልክ ከዛ ትንፋቀቃለህ።
ዛት ሞት። ስለዚህ እኔ አላቅም። እኔ እንደ ሀያት ግን እኔ መድረስ የምችልበት ጫፍ ድረስ እስኪ ድረስ አላቁም ኢንሻአላህ። ህልምሽን ደርሰሽ እስካላየሽው ድረስ ማለት። ስለዚህ ህልመኛ መሆን አለባቸው ሰዎች፣ በጣም ህልመኛ መሆን አለባቸው። ማለት ህልመኛ መሆን አለባቸው ስለ ይሄ ዝም ብሎ አይነት ህልም አይደለም። አላህ Subhanahu Wa Ta'ala ወደዚህ ምድር ሲያመጣን ህልመኛም እንድንሆን ህልማችንንም ደግሞ እንድናሳካ እድሉን ሰጥቶናል። ስለዚህ ህልመኝነት ግድ ነው እንደ ሀያት እንደኔ ማለት ነው። ሰዎች ምናልባት ቢማሩ ብዬ ማስበው ህልመኛ መሆን ነው። ይሄ ህልሙ ግን የማይተገበር መሆን የለበትም። ቴምፖራሪ የሆነ ነገር መሆን የለበትም። ፐርማነንት በቃ እስከ መጨረሻው ድረስ ሰዎች ጋር ሊዘልቅ የሚችል። ለምሳሌ ዛሬ እዚህ ላይ ቀረብኩኝ፣ ከዛ በኋላ ግን ይቀጥላል። ህልሜ ገና አልቆመም። እኔ ሁሌ እላለሁ ለራሴ ህልምሽ ገና ነው፣ ገና ብዙ ቦታዎች ላይ ቀርባለሁ እላለሁ። እና መስኮት ብሮድካስት እንደሆነ ባላውቅም ግን እዚህ ቦታ ላይ እንደምመጣል ሶዛት ሰዎች ህልመኛ መሆን መቻል አለባቸው፣ ግዴታ ነው። አንድ ሰው ልጅ ህልመኛ ካልሆነ ተራ ኑሮ ተራ ሞት ሞተ ነው የሚሆነው፣ ወይም ደግሞ ለምድሪቷ ሸክም ነው የሚሆነው። ምንም እንትን የለውም። አንድ ሰው ደግሞ ሸክም ለመሆን ከሆነ የመጣው is not እኔ እንጃ እኔ ጋር ምንም ቫልዩ ሊኖረው አይችልም። ይሄን ስለ ህልመኛ መሆን እንዳለባቸው አስረግጠው እንዲያውቁት ነው እንጂ ያ እንትን አይደለም። ግን ህልመኛ መሆን is the first ያጠነክራቸዋል ማለት ነው በደንብ። ብዙ ሀሳቦችን እያነሳን ነው። እስኪ አሁን ደግሞ ካንቺ ጋር የሚያያዙ የተወሰኑ ጥያቄዎችን ላንሳለሽ። ምንድነው የሚያነቃቃሽ ሀያት? ማለት ስለምን ስታስቢ ነው ነቃ የምትዩ? አላር ላይ የሆነ ሰዓት እኮ አላ ዳውን የምንሆንበት ምናምን የሚደክመን የምንሰላችበት የዛን ሰዓት ምንድነው የሚያበረታሽና የሚያነቃቃሽ? ለሰዎች ስኖር ማለት ከራሴ በላይ ለሰዎች መኖር እንዳለብኝ ሳስብ ነው። ሀዩ ዌክ አፕ በቃ ተነሽ ነቂ። ምክንያቱም እኔ የሚፈልጉ በጣም ሰዎች አሉ። እኔ ብኖር ብዙ ሰዎች ይኖራሉ ብዬ አስባለሁ። ስፔሻሊ አሁን ባለሁበት ወይ ዩኒክ ለእነዛ ሰዎች እንትን ማለት አለ። ይሄ ብርሃን መሆን መቻል አለብኝና በጣም እነቃለሁ። በቃ አንዲት ሴት በእኔ ምክንያት የምትቀየር ከሆነ ለእኔ በጣም ብዙ አቺቭመንት ነው ብዬ ነው ማስበው። ኦኬ። ስለዚህ ትልቁ የሚያነቃሽና ደንገጥ እንድትይም የሚያረግሽ ነገር እሱ ነው አይደለ? እነዚህን ከነሳን መጽሐፍ እንደጀመርሽ አውቃለሁ። የሩፈይዳ የዊሜንስ ሽልማቱም ላይ እንደዚሁ ስላንቺ ከተገለጹት ነገሮች መካከል አንዱ መጽሐፍሽ ነው። መጽሐፉ እየተጻፈ ነው አላለቀም አይደለ? ምን ላይ ነው የሚያጠነጥነው ግን መጽሐፉ? እስቲ ስለ መጽሐፉ እናውራ። ኦኬ እሺ። መጽሐፉ የሚያጠነጥነው የሀያት የህይወት ታሪክ ላይ ነው። ስላሳለፈችው ስለ ፓስት ህይወቷ፣ ስለ አጋጣማቸው ቻሌንጆች፣ ስለነበሩ ግድድሮች፣ ስለተወሩ ማለት በቃ እዛ ላይ ስለሆነ ስለ ሀያት ሂስትሪ ማለት ነው በአጠቃላይ የሚያጠነጥነው። ኢንሻአላህ አልቋል። ምን ያህል ቀረዋል? መቼ እንጠብቅ? መርሐባ ኢንሻአላህ። እስቲ ወደ 70% ወይም 60% አይ ቲንክ ሄደናል። አላህ ካገራልን ኢንሻአላህ በኢዝኒላህ አልከሪም እሱን በቅርቡ ለማገባደድ እንሞክራለን። ያው መጽሐፉ ግን መጽሐፍ ብቻ እንዲሆን አልፈልግም። ይሄን ስለ አውዲዮ ቡክ ለምሳሌ ሀያትን ብዙ ሰዎች ሊያቋትም ይችላሉ። ግን ከሀያት ሂስትሪ በጣም ብዙ ሰዎች ብዙ ነገር ይማራሉ ብዬ ኤክስፔክት አድርጋለሁ። ዛት ያ ነገር ምንድነው መሆን ያለበት? አስ ኤ ቡክ ብቻ ሳይሆን አውዲዮ ቡክ ኢንሻአላህ በኢዝኒላህ አልከሪም ደግሞ አስ ኤ ትረካም እንመጣለን። ስለዚህ በሶስቱም ወይ መጽሐፌ የሚመጣበትን ነገር እናመቻቻለን። ያው ይሄ ነው። ጥሩ። አንቺ ራስሽ በሃንድ ራይቲንግ እንትን ያለሽ? አዎ ጽፋለሁ። ትጽፊያለሽ? ኦኬ። የተወሰኑ እንትኖችን ጽፋለሁ። ግን ደግሞ ያው ምንም ነገር ላይ አጋዥ ትፈልጋለህ አይደለ? ብቻህን አንድ ብቻውን አያጨበጭብም።
እንደሚባለው ያው ጸሐፊያን አሉ አሁን የጻፈች ያለች አለች ኢንሻአላህ ያንቺን ሐሳብ ማለት ያ ሐሳቤን እኔ ያንጸባረኩትን ነገር እኔ ያየሁትን እይታሽን መነጽሬን እያየች እየጻፈች አለች ኢንሻአላህ በቅርቡ እናመጣለን ብያስ ኢንሻአላህ እኔም በዚህ ሚዲያ ኢንሻአላህ አናውንስ አደርጋለሁ ትልቅ ሰዓት ተመልካቾችም ይወስዳሉ ብዬ ተስፋ አድርጋለሁ። እስቲ ስለ መስጂዶቻችን አንዳንድ ነገር በይን ሀያት። የመስጂዶቻችን ነገር ያሳዝናል አይደለ? እስቲ እንዴት ነው ማለት አሁን ከዩኒክ ሰዎች በዩኒክ ሰዎች መነጽር ሆነሽ መስጂዶቻችን ምን ያህል ምቹ ናቸው ለእናንተ? እናንተ አሁን ቀደም ኦሬዲ ሌሎቹን ስላነሳን ነው መንገዶቹን ህንጻዎቹ ምናምን አንስተናል አይደል? ግን እኛን የሚመለከተን ደግሞ ስፔሲፊካሊ መስጂዳችን ነውና እንዴት ታያዋለሽ? ወላሂ ስምሻውንም ደግሞ ነው ቃሉ አቃፊ ማህበረሰብ አይደለም። በጣም ሶሪ ይሄንን ስል ግን ላይክ እኔ እንጃ አላህ ጋር የምትገናኝበት እንትን ነው አይደለ? በጣም የተመቻቸ መሆን መቻል አለበት። እኔ አሁን ለምሳሌ አዳማ ላይ አንድ መስጊድ ብቻ ወላን የሚመቸው አንድ ወይ ሁለት በጣም ነው እንትን ነው ማለት አዝናለሁ ለራሴ ሳይሆን አሴ ማህበረሰብ እናሳዝናለን ብዬ ነው ማስበውና እንደው ቢኖር አሴሪን ደግሞ መስጊድ ገብተህ ከአላህ ጋር የምትወያይበት በጣም ብዙ ነገሮች አሉ አይደለ? አላህን የምታገኝበት አንዱ መንገድ ነውና ምናልባት የሆነ የተስተካከለ ነገር ቢኖር ኢንሻአላህ ወደፊት ይኖራል ብዬ እጠብቃለሁኝ። ግን እስከዛውም ደግሞ መስጊድ ማለት ላይክ እኔ እንጃ ብዙ ነገራችንን እንትን የምንልበት ነውና ያ ነገር የተስተካከለ ቢሆን መስጊድ ውስጥ የሆነ ፎቅ አለ ምናምን ነገር ግን ደግሞ ትንሽም ቢሆን ለዊልቸር የሚያስገባ ወይም ደግሞ የሆነ አይነ በሲሮችም የሆነ በቃ የሆነ መስቀልቅል የወጣ ነገር ነው ያለውና ይሄ ነገር ግን ባይሆን አይዊሽ ኢንሻአላህ ወደፊት እኮ መስተካከሉ አይቀርም። ምናልባት በአንድ ሰው ሰበብ የሆነ ነገር ይስተካከላል ብዬ እጠብቃለሁ። እስከዛም ግን ሰዎች እኛን ታሳቢ ያደርጉ ኦኬ ለምሳሌ የሆነ ህንጻ ሲሰራ እነሱስ ምን ይሆናሉ? ምክንያቱም በኔ ጫማ ካልተጫማ አይገባም አክቹአሊ ያውቃለሁ። ሰው ለምን አልተረዳኝም ብዬ ሰዎችንም እንትን ማድረግ አልፈልግም። ግን የተወሰነም ቢሆን በሰው ጫማ መጫማት ብንችል በጣም አሪፍ ነው። እኔ አሁን እንዳልኩ ነው እኔ በጣም እድለኛ ስለሆንኩኝ በጣም የሚወዱኝ ቤተሰቦች በጣም ጓደኞች በዙሪያ ያሉ ሰዎች ቢስሚላ እነሱ ራሱ በቃ የሆነ እንትን አላቸውና እኔ አይደለሁም እኔ ሳልሆን ለንደኔ አይነቷ ግን ምናልባት ብዙ ነገራቶች አይመቻቹም ይሆናል። እኔ ዛሬ ተመቻችቶልኝ በጣም ብዙ ነገራቶች ኮንፈርት ኖሮኝ አልহামዱሊላህ ረቢል ዓለሚን እንግዲህ ይሄ ላደረጉት አላህ ይጠብቃቸው። ግን ደግሞ ብዙ ሰዎች እንደ ማህበረሰብ በጣም እናሳዝናለን። ሀቂቃ በጣም ነው የሚያመኝ። ሁሌ መስጊድ ሄጄ ቁርአን ቀራለሁ ስል አይመችም መስጊዱ የሆነ ፎቅ ነው ምናምን የሆነ ነገር ሰው እዚህ ጋር እኮ የሆነ ነገር ማድረግ ይችላል ካሰብክበት ደግሞ በጣም ቀላል አይደለ? ከልብ ካለቀሱም ባይገድ ስለዚህ ይታሰብበት ነው ለቀጣይ በተለይ በደንብ በጣም አሪፍ እንግዲህ በጣም ብዙ ሀሳቦችን ያነሳ ነው። ቅድም ስለ በጎ አድራጎት አንስተሽልኝ ነበር አይደለ? ተቋሙ ተመስርቷል ኦሬዲ መስርተሽዋል? ኖ እኔ አይደለም። ኦኬ አራሂሙን በጎ አድራጎት ድርጅት ከተመሰረተ 8 አመት ሆኖታል። የተለያዩ ዘርፎች ላይ ይሰራል። ትምህርትና ቴክኖሎጂ፣ እርዳታና ማህበራዊ ዲፓርትመንት፣ ፈንድራይዚንግ ዲፓርትመንት ላይ ይሰራል። ሜቢ ኢንሻአላህ አዳማ አላህ እድሜ መርቆ ሰጥቶን አዳማ የምትመጣ ከሆነ አይ ዊል ኢንቫይት ኢንሻአላህ። እና በጣም ቀደም ያልኩ ነበረ እንትን ነው አሻራ አላቸው ሀያት እዚህ ጋር ለመድረሷ ይሄ አቀደም ማህበረሰቡ አያክፍም ብያለሁ አይደለ? አሁን ደግሞ አቃፊ ማህበረሰብ አገኘው። በጣም ደስ የሚል የሆነ ኢንቫይሮንመንቱ ራሱ በጣም ነው የሚያጓጓው። የሆነ እንዴት ብዬ ልግለጽልህ? በጎ አድራጎት ድርጅቱ ከምር ድርጅት ነው በቃ ማለት እዛ ሲሄድ ኮንፈርት ዞን ተሰምቶኝ
ብዙ ነገራቶችን እንደምችል ደግሞ እዚህ ጋር ቺም ነበር አይደል ስባል የነበረው እዚህ ጋር ደግሞ ሀዩ ዩ ካን አቺቭ ኢት ዩ አር ሞቲቬሽን በቃ ማለት እንዴት ነው ቅድም ብያለሁ ስምሽ ቃላት በጣም ብዙ ነገር የመቀየር ኃይል አለው። አንተ ለራስ የምትጠቀመው ቃል ከዛ ሰዎች ለአንተ የሚጠቀሙት ቃል ኢትስ ቬሪ ኢምፖርታንት እንደ ሀያትና በጣም ብዙ ኦፖርቹኒቲዎችን ሰጥቶኛል እንደ ተቋም አልክድም። በጣም ብዙ ፔሸንቶችን እንዳዋራ እዛ ውስጥ እንትን ብዬ ማለት ነው ሰዎቹ ይመጣሉ አስተናግጃቸው እዛው ካውንስሊንጉን አርጌ ከዛ በኋላ እኔ ወደ ቤት እገባለሁ። ሶ ኢትስ አ ቢግ ኦፖርቹኒቲ ለኔ። ከዚህ የተለያዩ መድረኮች ደግሞ አሉ። ለምሳሌ ኦሊያድን የምታውቀው ከሆነ አዳማ ላይ አላውቅም እዛ ላይ ለምን ይሁን መድረክ ነበረ ተቋሙ የሚያዘጋጀው ትልቅ መድረክ እና እዛ ላይ ሞቲቬት እንዳደረግ አሁን ያለችዋን ሀያት እነሱ በደንብ አፍርሰው ሰርተዋታል። በደንብ ፎር ሜንታል ሄልት ፎር ኤቭሪቲንግ ማለት ነው። ምንም ማለት ይሄ ሜንታል ሄልት ስለ እኔ ለራሴ ያለኝን አመለካከት አውቀዋለሁ ምናምን ፑሽ በቃ ሀዩ ዩ ካን እኮ ይሄንን ነገር እኮ ማድረግ ትችላለሽ፣ ይሄን ስለምቺ እዚህ ጋር ትደርሻሽ፣ በቃ ይሄ አይደለም ግብሽ ሀያት እዚህ ጋር ነው እንደምትቆመው ነው ወይ በቃ ማለት አልሬ ወላሂ በጣም ለነሱ ለሞራት ትንሽ ይከብዳል። ግን ያው ብዙ ነገር አገዘውሻል በጣም ብዙ ሰው እንግዲህ የእውነት ያንቺን ህይወት ማየት የቻለ ሰው በጣም መነካካት አሁን ደግሞ መጻፍሽ በጣም ደግሞ እንግዲህ እናነበዋለን እሱም ላይ ደግሞ ሀሳብ ካለ ኢንሻአላህ በድጋሚ እዚህ መድረክ ላይ ተገናኝተን ደግሞ ሀሳቦችን እንለዋወጣለን። እንግዲህ ቀደም ስትይም እየሰማሁኝ ነበረ ማህበረሰቡ ምንም እንኳን አቃፊ ባይሆንም ነገር ግን የኔ ቤተሰቦች በጣም ስለሚወዱኝ ላይክ ብዙ ነገሮችን ወደውና ፈቅደው ስላደረጉልኝ ነው ዛሬ ለዚህ የበቃሁት ብለሽ ነበርና ስለነሱ ምን አይነት ፋሚሊ እንደሆነ የተወሰኑ ሀሳቦችን ብሰማ ደስ ይለኛል። ወላሂ ፋሚሊ በጣም ስፔሻል ለኔ በጣም ብዙ እንዳልኩ ነው ማለት እኔ አሴ ቻይልድሁድ ምንም አላቅም ቻይልድሁድ ምንም አላቅም ሚን ቲኔጅ ላይ ስትሆን እንደዚህ አይነት ግድድሮች እንዳሉ ምናምን አታውቅምና ሶ ያንን ሁሉ ነገር ራሱ አሳልፈው እኔ አሁን ምናልባት ራሴን ካወቅኩ በኋላ ነው ይሄንን ነገር ሃንድል ማድረግ እንዴት ማድረግ እንዳለብኝ ምናምን ከዛ በፊት በነበረው ሞመንት ግን እነሱ በጣም ብዙ ነገራቶችን ከማህበረሰቡ ጋር እንደተጋፈጡ አምናለሁ። ምክንያቱም እኔም አሁን እየተጋፈጥኩት ስላለ ማለት ነው እና ስፔሻሊ ማማ ደግሞ በጣም ሺዝ very special for me ወላሂ በጣም በጣም ማለት እንደ መጀመሪያ ልጅ መጀመሪያ ልጅ ነሽ የቤት ካንቺ በታች ስንት አሉ? 5 ኦኬ የመጀመሪያ ልጅ ስትሆን ደግሞ ብዙ ነገር ማለት ዊሽ ታደርጋለች መጀመሪያ በጣም ብዙ ነገራቶችን እንትን ታደርጋለች እና ከዛ ደግሞ ግን ያው መቀበል የሚባል ነገር አለ አይደለ ቀደረ አላሁ ማሻ ፈዓለ ቅድምም ብየዋለሁ አላህ ወሰነ የፈለገውንም አደረገ የሚለውን ነገር እሷ በደንብ ተቀብለዋለች ብያምናለሁና በጣም ብዙ ቻሌንጆች እንደሚኖሩ አውቃለሁ አምናለሁም ይኖራልም ደግሞ ምክንያቱም እኔ አሁን እያሳለፍኩት ያለሁትን እሷ በጣም በጥፍ አሳልፈዋለች ብያምናለሁ እንደ እናትና በጣም ብዙ ነገራቶችን ያሳለፈች ግን በጣም ጀግና እናትም አባትም ወላሂ በጣም ሁለቱም ለኔ በጣም ጀግና ናቸው። እንዳልኩ ነው እነሱ ባይገፉኝ ወይም ደግሞ እነሱ ሀዩ ዩካን ባይሉኝ እኔ ዛሬ እዚህ ላይ መገኘት አልችልም። ምንም እኔም ራሴን ማበረታታ በጣም ጎበዝ ጠንካራ ጀግና በሆነም ግን ደግሞ ከኋላ ፑሽ የሚያደርገኝ ሰው ከሌለ ደግሞ እኔ ምንም ነኝ ምንም ደግሞ እና በጣም ብዙ ወላሂ በጣም ብዙ እሷ ብቻ ሳትሆን አጎቶቼም ሁሉም ማለት
አስኤ ፋሚሊ ምርጥ ፋሚሊ በጣም ሁሉም ማህበረሰብ እንደ ማህበረሰብ ሁሉም እንደው እንደኔ አይነት አንደርስታንድ የሚያደርግ ፋሚሊ አላህ ቢሰጣቸው ብዬ እመኛለሁ። እንግዲህ አላህ Subhanahu Wa Ta'ala እድሜያቸውን ረጅም ያድርግልኝና ደግሞ ከግቤ ደርሼ ደግሞ እንደገና ደግሞ እነሱን በትልቁ ማመሰግንበትን እድል አላህ Subhanahu Wa Ta'ala እንደሚያመቻችልኝ ምኞቴ ነው። በጣም ወላሂ ምርጥ ቤተሰቦች ማለት ይሄ ጉዳትን ሳይሆን ጥንካሬን ምናልባት እነሱ ጠንካራ ባይሆኑ እነሱ ልፍስፍስ ቢሆኑ ኖሮ እኔ ዛሬ ሀያት እዚህ ጋር አልደርስም። እነሱ ላይ እንዳለቀሱ እንኳን ቢያሳዩ ብዙ የምታለቅስባቸው ሞመንቶች ይኖራሉ። አሴ እናት ደግሞ ይከብዳል አይደለ? ልጇ እንደዚህ የሆነ ነገር ማለት ከማህበረሰቡም ጋር ወይም ደግሞ ከሌላም የቤተሰብ አካል ጋር ወይ እንዲኮ ብትሆን የምትባልበት አጋጣሚ ይኖራል በጣም ብዙና ያንን ሁሉ ነገር ተቋቁመው ግን አይ እንባኔ አሁን ማማ እንባን አይቻለቅ ማለት አታለቅስም ማለት ግን አይደለም። ብዙ የሚያስለቅሱ ነገራቶች ይኖራሉ። ስፔሻሊ 2007 ላይ ክላስ በህክምና ምክንያት ላጋው ታርቄ ነበር 1 አመትና ከባዱ የህይወቴ ጊዜ ነበር። አክቹአሊ በጣም ከባድ ለኔም ለሷም። ከስንተኛ ክፍል ማለት ነው? አይ ቲንክ 6ኛ ክፍል መሰለኝ። እና በጣም ከባድ ጊዜ ነበረ ለኔ ማለት ትሪትመንቱም ከባድ ነው። አሴ ትራዲሽን ስለሆነ ትራዲሽናል ወይ ደግሞ ዶዙ አይታወቅም። ሴትዮዋ አድናታለሁ አለች። በጣም እንትን አደረገቻቸውና ጀመርን ህክምናውን ለ6 ወር። በጣም ከባድ ነበር። ትምህርትሽ እንድታቋርጭ የተደረገው ለዛ ነው። ምክንያቱም ሴትዮዋ በጣም በቃ እንዴ ትድናለች ትሄዳለች እርግጠኛ ሆነች በጣም እና በዚህ ልክ ግን እርግጠኛ አይኮንም ግን በጣም እርግጠኛ ሆነች ሴትዮዋና 1 አመት ክላስ ሉዝ አደረኩኝ። በጣም ከባድ ጊዜ ነበር። ለሄድ ቦርሳዬን አዘጋጅቼ ኤቭሪቲንግ ካለቀ በኋላ ነው ሀዩ እዚህ ጋር ሌላ ትሪትመንት አለ። ኦኬ ኢትስ ኦኬ በቃ እሺ እንሞክረው። ጀስት ዩ ሃቭ ቱ ትራይ የሆነ ነገር ስትሞክር አይደለም የምታውቀው በሙከራ ውስጥ ነው ብዙ ነገር የሚገኘውና ያን ነገር መሞከር ተገደድኩኝ። ከባድ ጊዜ ነበር። ምግብ ብዙም አትበላም ከተልባ አሁን በጣም ነው የሚያስጠላኝ ማለት እንትኑ ጋር ትራውማለሽ? አው በጣም በቃ እንትን ነው የሚለኝና በሰጋቱራ ነበረ ሴትዮዋ ግሬን የምታስረኝ እስከ ከላይ እስከታች ድረስ ምናምና በጣም አስከፊ ጊዜ ነበረ ለኔ። ክላስ የሚያቋርጥኩበት በጣም ብዙ ነገራቶችን እንትን ያረኩበት ታይም ነው። ግን ደግሞ አላህዬ ሳይደግስ አይጣላም አይደለ? ሞቲቬሽን ስፒከር እንደሆን ደግሞ እድል የሰጠኝ ያ ሞመንት ነው። በጣም በቃ ማለት እኔ አንዳንዴ ሰው አይደለ የሆነ ነገር ሲመጣ ተስፋ ትቆርጣለህና ኦኬ ነው ብዬ ከዛ በኋላ ግን ነው ይሄ እኔ መንገድ አይደለም። እዚህ ጋር ደግሞ ሌሎች መነቃቃት የሚፈልጉ የሚቻላቸው ሰዎች አሉ ብዬ የጀመርኩበት ከባድ ጊዜ ነው ይሄ ለኔም ለሷም ፎር ኦል ፋሚሊ። ምክንያቱም ክላስ አቋርጫለሁኝ ምናምን ቤት ውስጥ ነው መቀመጥ። ቤት ውስጥ ተቀመጥ ደግሞ ብዙ ነገራቶችን አናላይዝ ታረጋለህና ያን ሞመንት ከባድ ነበረ። ምክንያቱም እኔ ቤት ውስጥ ስቀመጥ እሷም ትጨነቃለች እንደ እናትና በጣም ብዙ ነገራቶች ነበሩት። አላይ ሀዲን ግን በጣም ብዙ ኦፖርቹኒቲዎች የተከፈቱት ደግሞ ከዛ በኋላ ነው። ሱብሃንአላህ። ስለዚህ ማሚን በጣም ታመሰግኛታለሽ። ግን ሁሉንም ቤተሰብ እንዳጠቃላይ ፎሮል በጣም ደስ ይላል። ኢንሻአላህ ብዙ ነገሮች አልፈው አሁን የጀመርሽው መንገድ ደግሞ ተሳክቶ ህልሞችሽ ሆነው በሌሎች ትላልቅ መድረኮች ደግሞ እንደምናገኝሽ በጣም ተስፋ አደርጋለሁኝ። ምናልባት አሁን 1-to-1 ሴሽን አለሽ እንደ ሰዎችን ቴራፒ የምትሰጪበት የምታወሪበት ሀሳባቸውን የምትሰሚበት እንደዛ አይነት መንገድ አለ? አሁን አንድ ሰው ቢፈልግ
በስልክ ኦኬ ቴሌግራም ካሉበት ሆኖ ማለት ነው በስልክም ማገኛቸዋለሁ ከፈለጉ ደግሞ እንዳልኩ ቀደም አውርቻለሁ ስለ ራሂሙን እዛም መተው ደግሞ እኔም ማግኘት ይችላሉ በአካል እስካሁን ባለው ወይ እንደዛ ነው እየሄድኩ ያለሁት ኢንሻአላህ ግን አላህ ካገራልኝ ህልም አለኝ እንደዚህ ትንሽ አይነት ነገር እንትን ብሎ ሰዎች በነጻነት ሀሳባቸውን መግለጽ እንዲችሉ ከኔ ጋር ብቻ ኮላቦሬሽን ፈጥረው ነገራቶችን ሃንድል ማድረግ እንድንችል ሀሳብ አለኝ ስለዚህ ስክሪን ላይ ባለው ስልክ ቁጥር ደውለው ያንቺን ቴራፒ አንቺ ባስቀመጥሽው ክራይቴሪያ መውሰድ ይችላሉ ያ ምናልባት ሶሻል ሚዲያዎቹ ይኖሩሽ ይሆን ቲክቶክ ሳምቲንግ ፌስቡክ ምናምን አለኝ ቲክቶክም አለኝ ፌስቡክም አለኝ ኢንስታግራምም አለኝ ኦኬ ምን አይነት ኮንተንቶችን ትልቂበታልሽ ያው ሰዎችን በብዛት ሞቲቬሽን ነው መለቀበታው ከዛ ግን ሰዎችን እንትን ይላሉ ብዬ ያሰብኳቸውን ነገራቶች በጠቅላላ እንትን አለቅበታለሁ ለቅበታለሁ ተመልካቾቻችን በኮሜንት ቦክስ ውስጥ ገብተው ፒን የተደረገው ኮሜንት ላይ ያሉ ሊንኮችን ቢጫኑ በቀጥታ ያንቺን የሶሻል ሚዲያ ገጾች ማግኘትና እንደዚሁ መከታተልም ይችላሉ ማለት ነው በጣም አሪፍ ሶ ኢንሻአላህ ሀያት ትላልቅ መድረኮች ላይ የእውነት ማለት ሰው ይችላልው ካለ እንደሚችል ትልቋ ማሳያ አንቺ ነሽና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ምናልባት የቀረ እዚህ ድረስ መጥቼማ ተመልካቾች እቺን መግድ መስማት አለባቸው የምትያቸው የተወሰኑ ነጥቦች ካሉ እሱና አዳምጥና ፕሮግራማችን እንዘጋለን ኢንሻአላህ መርሐባ ያው ምንም ቀረ ምለው ነገር ያለ አይመስለኝም አክቹአሊ ብዙ ነገራቶችን ስላነሳን ደገግሞሽ ነው የሚሆነው ግን ደግሞ አንተንም በጣም ለመሰገንህ ፈልጋለሁ ላይክ ብዙ እንትኖች አሉና ህልምህን አንዳንዴ ሰዎች ህልምህን እንድትኖር ሲገፋፉ ዘ ጉድ ኦፖርቹኒቲ እንደኔ እንደ ሀያትና ስለጋበስከኝ እንግዳ ስላደረከኝ በጣም ነው መሰግነው አላህ ያክብርልኝ ሌላ እንግዲህ ማመስገን እንፈልጋቸው ሰዎች ቀደም ብያለሁ ከማሚ ጀመርኩኝ ባባንም በዛው ልክ የምር ሁሉም አሻራቸውን ለጣሉ ሁሉ እኔ ሀያት ህይወት ላይ አሻራቸውን ለጣሉ አሻራቸውን ላሳለፉ ይሄ ጉድለትን ሳይሆን ጥንካሬን አስተምረው እዚህ ላደረሱኝ ሰዎች በሙሉ በጣም ነው ማመሰግነው ከዛ ደግሞ እንዳልኩ እኔ ያለ ጓደኞቼ ባዶ ነኝ አክቹአሊ በጣም ምርጥ ጓደኞች ናቸው ያሉኝ ሀያትን ጉዳቷን ወይንም ዩኒክነቷን ሳይሆን ሀያትነቷን አይተው በደንብ በቃ ሰውኛ ባህሪ ይለዋለሁ እኔ ሰው መሆን ከቻለ ዘጉድ ቲንግ ለኔ በጣምና በጣም ምርጥ ጓደኞች ነው ያሉኝ እነሱንም አላህ ይጠብቅልኝ በጣም ነው ማመሰግነው በጣም ነው መወዳችሁ እንግዲህ ስራ ባልደረቦችም አሉኝ ራሂሙን በጎ አድራጎት ድርጅት በጠቅላላ ከማኔጅመንት ቲሙ ጀምሮ እስከ ዘበኛው ድረስ በጣም ነው ማመሰግነው ለኔ በጣም ጥሩ እይታ ጥሩ ምልከታ አላቸው ሁሉምና አላህ እንግዲህ እነሱ በሰጡኝ ልክ አላህ ደግሞ እጥፍ ድርብ አድርጎ እንዲመነዳቸው እላለሁ አንተንም በድጋሚ በጣም አመሰግናለሁ ኢንሻአላህ ደግሞ አዳማ ስትመጣ አይዊሽ እንደምንገናኝ ኢንሻአላህ እንገናኛለን በጣም ብዙ ነገሮችን ካንቺም ኤክስፔክት እናደርጋለን ሐቂቃ ያለሽን ኢነርጂ ያለሽን አቅም ስለምናቅ ማለት ነው ትላልቅ መድረኮች ላይ ትላልቅ ስኬቶች ላይ እንደምናይሽም አንጠራጠርም በነገራችን ላይ ይሄንን ፖድካስት በመጀመሪያ ልክ የሩፈይዳ የፋውንዴሽኑ የሽልማቱ ቀን ላይ ልክ እንትን ስንል ላይክ ከወጣሽ በኋላ ኮንታክት ምናምን ስንቀያየር እናንተን ስል ፕሮግራሙን most probably አዲስ አበባ መስራት አንችልም በብዙ መንገድ ከአዳማ እዚህ ድረስ መጣ መስራት ስለሚከብዳት ስለዚህ ፕላን ማድረግ ያለብኝ ይሄን ፖድካስት ለመስራት አዳማ ሄጄ ኢንሳሞይ እንዳላንከራተታትም በሚል ነበር እንትን ያልኩትና ግን በኋላ ላይ ኢነርጂሽን ሳይ ምናምን ሳይ አሁን ይሄ ስቱዲዮ ያለው ላይክ 5ኛ ላይ ነው የህንጻው 5ኛ ላይ ነው እንዳጋጣሚ ሆኖ ደግሞ ህንጻው የሊፍት ፕሮሰሱ አላለቀም እና ከዛ መጣለሁ ስትኝ ኢንሳሞይ ከስቱዲዮ ውጪ ላይክ ግራውንድ ላይ ኤዘር ቤት ብቻ የሆነ ቦታ ላይ እንሰራዋለን ብዬ ነበር ሳስብ የነበረው ነገር ግን በቃ አንዳንድ ነገሮችን መሞከር ትፈልጊያለሽ አይ ነው የሆነ በዛ መሞከር ውስጥ ኢንተርቴይን የምታረጊው ራስሽን እችላለሁ የሚለውን ስሜት ኢንተርቴይን እንደምታረጊው በደንብ አውቃለሁና 5ኛ ላይ ድረስ
ከነ ዊልቸርሽ በጣም በብዙ መስዋዕትነት አምስተኛ ላይ ድረስ መተን ይሄው በአዳማ መጥቼ ልሰራ የነበረውን ፕሮግራም እዚሁ ስቱዲዮ ድረስ መጥተሽ ዊልቸርሽ ላይ በክብር ተቀምጠሽ ነው ይሄን ፕሮግራም ይሰራ ነውና የእውነት በዚህ ሂደት ውስጥ ራሱ ብዙ ምንማረው ነገር አለ ስለሚቻል ማለት ነው። ሰው ይችላልው አደርገዋለሁኝ ካለ ምንም ነገር ማድረግ እንደሚችል ለኔ ከምንም በላይ ከሌሎቹም በላይ ዛሬ ቆይታችን ጥሩ ማሳያ ነበር። ይሄም ስለሆነ በጣም ደስ ብሎኛል። ሀያት በድጋሚ ስለመጣሽ ስራ ወራን ካንቺ ብዙ ቁም ነገሮችን ሐሳቦችን ስለወሰድኩ ደስ ብሎኛል። በጣም አመሰግናለሁ። ቴንክ ዩ ተመልካቾች፣ እናንተም እንግዲህ ስክሪን ላይ ባለው ስልክ ቁጥር ብትደውሉላት ከሀያት ብዙ ነገር መውሰድ ትችላላችሁ። በተለይ 1-to-1 ሴሽን ይኖራታል። በስልክ ደውላችሁ መሰል ቴራፒዎችን በሷ ክራይቴሪያ ውስጥ ሆናችሁ መውሰድ ትችላላችሁ። ሶ እዚህ ድረስ ከደረሳችሁ ደግሞ ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ ብታደርጉ፣ ይሄን ቪዲዮ ደግሞ ለሆኑ ሰዎች ሼር ብታደርጉት፣ የዋትስአፕ ግሩፖች ላይ፣ ቴሌግራም ግሩፖች ላይ እንዲሁም ደግሞ ቴሌግራም ላይ ለሆኑ ሰዎች ያህል ብትልኩት መልካም ነው። እንደዚሁም ደግሞ በብዙ መንገድ ሼር ብታደርጉት መልካም ነው፣ ሰዎችን ስለሚጠቅም ማለት ነው። ሶ በቀጣይ ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው መልካም ሳምንት፣ መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጠዋት የአዛን ድምፅ ሲቀሰቅሱ ታላቁ ኢስላሚክ ሴንተር ጎረቤቶ ሲሆን ንጋቶን በሰለዋትና በአስካር ሲጀምሩ ከስራ መልስ ምሽቶን ደግሞ በሰለዋትና በአስካር ሲያደምቁ ልጆቹ የዲን ዕውቀታቸውን ከዚህ ታላቁ ኢስላሚክ ሴንተር የሚማሩበት አካባቢ ቤት ማግኘት ምንኛ መታደል ነው። ለእድለኞች ብቻ የተበረከተውን ይህንን እድል ለመጠቀም ወደ 0986 94 94 22 ሃሎ ይበሉ። ድርጅታችን ቴምር ፕሮፐርቲስ ቡልጋሪያ ላይ በሚገኘው ነጃሺ መስጂድ ፊት ለፊት 100% ለሚከፍሉ ደንበኞች ከ30% እስከ 35% ቅናሽ አድርጎ ባለ 1 መኝታ 5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ 11 ሚሊዮን ብር፣ ቀስ በቀስ መክፈል ለሚፈልጉ ደግሞ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በሪዘርቬሽን ለመዋዋል ከ500 ሺህ ብር ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቱን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶቻችን ቢያከራዩአቸው አሊያም ቢሸጧቸው የሚያተርፉ ናቸው። በተጨማሪም ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ሁሉንም እዛው ያሉበት ሀገር በዲኤችኤል ልከንሎ ወኪል ሳያስፈልጎት ቤቶን መግዛት ይችላሉ። በአዲስ አበባ በአራቱም አቅጣጫ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎች የዘመናዊ ቤት ባለቤት አድርገናል። ለበለጠ መረጃ ወይም ቢሮ ቀጠሮ ለማስያዝ በ0986 94 94 22 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።